واعبدوا الله ولا تشركوا به شيئا. السلام عليكم ورحمة الله وبركاته. إن الحمد لله نحمده ونستعينه ونستغفره ونستهديه ونعوذ بالله من شرور أنفسنا ومن سيئات أعمالنا. من يهده الله فلا مضل له ومن يضلل فلا هادي له. وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله. أما بعد يتكبرات في الله بارياوج الله سبحانه وتعالى قرآن لا من الال واعبدوا الله ولا تشركوا به شيئا. بالله لا يساتغروا لليلا أكل عبادان أسالفاچو ساسطو لله የሚገባውን حق ለሌላ ወገን ሳትሰጡ በብቸኛነት አምልኩት ሊመለክ የሚገባ ጌታ ነውና ይላል አላህ Subhanahu Wa Ta'ala። ካነበርንበት ያዝገኝ የሆነ ጌታ ነው። በእነዚህ ባዝገኛቸው ነገሮች ማንንም ያገዘውና ማንንም የረዳው የለም። ማንንም ደግሞ እሱን መርዳት የሚችል የለም። ማንንም ደግሞ የሱን ሐቅ መካፈልና መውሰድ አይችልምና አላህን Subhanahu Wa Ta'ala በብቸኛነት አምልኩ ይላል። እንዲሁም በሌላ የቁርአን አንቀጽ ላይ ምን ይላል? ወማ ኡሚሩ ኢላ ሊያዕቡዱላህ ሙኽሊሲነ ለሁ ዲን ሁነፋአ ወዩቂሙስ ሰላተ ወዩእቱዝ ዘካተ ወዛሊከ ዲኑል ቀይመ። ወማ ኡሚሩ የሰው ልጆች እኮ አልታዘዙም ይላል ኢላ ሊያዕቡዱላህ አላህን ሊያመልኩ ቢሆን እንጂ ሙኽሊሰን ጥርት አድርጎ ያጸዱ የሆኑ ሆኖ ኢባዳን ሙሉ በሙሉ ለአላህ ያደረጉ ሆኖ እንዲያመልኩት ቢሆን እንጂ አልታዘዙም ይላል። እንዲሁም ደግሞ በሌላ የቁርአን አንቀጽ ላይ ምን ይላል? ወማ ኸለቅቱል ጂነ ወልኢንሰ ኢላ ሊያዕቡዱን ወማ ኸለቅቱል ጂነ ወልኢንሰ ኢላ ሊያዕቡዱን የሰውንም ልጅ ይሁን አጋንንትንም አልፈጠርኩም እኔን በብቸኛነት ሊያመልኩኝ ቢሆን እንጂ ይላል አላህ Subhanahu Wa Ta'ala። በሌላም የቁርአን አንቀጽ ላይ አላህ ምን ይላል? ፊ ኩሊ ኡመቲን ረሱላን አን ይዕቡዱላህ ወይጅተኒቡት ጣጉት በእያንዳንዱ ኡማ ላይ መልእክተኛ ልከናል። ምን የሚል መልእክተኛ ነው የላክነው? አን ይዕቡዱላህ አላህን Subhanahu Wa Ta'ala በብቸኛነት አምልኩ ወይጅተኒቡት ጣጉት ጣጉት የተባሉ ነገራቶችን በሙሉ ራቁ የሚል ነብያቶችን በእያንዳንዱ ኡማ ላይ ልከናል ይላል አላህ Subhanahu Wa Ta'ala። በሌላም የቁርአን አንቀጽ ላይ ምን ይላል? አዩሽረከ ቢሂ አላህ Subhanahu Wa Ta'ala አይምርም አዩሽረከ ቢሂ በአላህ Subhanahu Wa Ta'ala ላይ ያጋራን አካል ወይግፊሩ ይምራል ማዱነ ዛሊክ ከሽርክ ውጭ ያለውን ይምራል ለምን የሻ ለፈለገው ከሽርክ ውጭ ያለውን ነገር አላህ Subhanahu Wa Ta'ala ለፈለገው ይቅርላል የፈለገውን ደግሞ በወንጀሉ ልክ ቅጣትን አቅምሶ ያወጣዋል ማለት ነው። ነብዩ አለይሂ ሰላቱ ወሰላም በሐዲሳቸው ምን ይላሉ? መማታ የሞተ አሉ ነብዩ አለይሂ ሰላቱ ወሰላም ወሁወ የድኡ እየጠራ የሞተ ሚን ዱንላህ ከአላህ ውጭ ኒደን ብጤን ለአላህ Subhanahu Wa Ta'ala ከጎን ሌላን አካል እየቀላቀለ እያመለከ የሞተ ሰው ደኸለናር ጀሃነም ገባ አሉ ነብዩ አለይሂ ሰላቱ ወሰላም። መግባቱ አይቀሬ ነውና ጀሃነም ገባ አሉ ነብዩ አለይሂ ሰላቱ ወሰላም። በሌላም የቁርአን አንቀጽ ላይ ምን ይላል አላህ Subhanahu Wa Ta'ala? እዚህ ከአላህ ውጭ ያሉ አካላቶችን ይድረሱልኝ ይያዙኝ የምትላቸው አካሎች በጠራቸው ጥሪያችሁን አይሰሙም አለ አላህ Subhanahu Wa Ta'ala። ወለው ሰሚው እንደው ሆነ ተብሎ ተሳክቶ እንኳን ጥሪውን እንኳን ቢሰሙ መስተጃቡ ለኩም ምላሽ አይሰጧችሁም ይላል። ወየውመል ቂያመቲ የቂያማ ቀን ደግሞ የክፍሩነ ቢሽርኪኩም እናንተ ስታጋሩት በነበረው ነገር ሙሉ በሙሉ ይክዳሉ። ዛሬ የሰው ልጆች የማይችሉ አካላቶችን ለችግራችን ይድረሱ ሙሲባውን ያንሱልን በላውን ገለል ያደርጉልን ይህንን ወረርሽኝ ያንሱልን ልጅ ይስጡን አካላችንን ያስተካክሉ የቤታችንን ጉዳይ ገብቶ ያስተካክሉልን ወደ አላህ ያቃርቡን እጃችን ይያዙን ናይበሉን መዲና ይውሰዱን መዲና አብሬትዬ ቃጥባርዬ አንዬ ዳንዬ የዳንግላው ሼክ የቦሮናው ሼክ እስነይን ማክሰኞ ሰኞ ሮብ እሁድ እያሉ በየደረጃቸው የሰው ልጆች በሽርክ በመዘፈቃቸው ደረጃ ልክ ከአላህ ውጭ ሌላን አካል ያመልካሉ። ይህንን በሙሉ ግን አላህ Subhanahu Wa Ta'ala ያወግዘዋል ማለት ነው። በሌላም የቁርአን መዩጂቡል ሙጠራ ተጣሪንሽ የሚለው ማን ነው? ወይክሽፉ ሱአ ችግርንም ገለል የሚያደርገው ማን ነው? ወይጅአልኩም ኹለፋ አልአርድ የምድር ምትክ ደግሞ የሚያደርጋችሁ ማን ነው? አይላሁማ አላህ ከአላህ ውጭ ሌላን አካል አለንን? ቀሊለማ ተዘከሩን ትንሽም አታስተነትኑ። ምድርን ፈጥሮላችሁ ሲያበቃ ሰማይን ፈጥሮ ሲያበቃ ሽጉታውን ንፋሱን ሰጥቷችሁ ሲያበቃ አንድ ቀን ኦክሲጅን ክፈሉ ማትባሉበትን አየር ሰጥቷችሁ ሲያበቃ ውለታን ውሎላችሁ ሲያበቃ
ካልነበራችሁበት ቦታ ከፈሳሽ ያስገኛችሁ የሆነውን ጌታ ከማምለክ ሌላን አካር ትቀላቅላላችሁ አታስተነቱንም ይላል አላህ Subhanahu Wa Ta'ala ስለዚህ ይህ ሽርክ የሚባለው ነገር የከፋና አላህ Subhanahu Wa Ta'ala ቁርአኑ ላይ ደጋግሞ ያወሳበት እኛም ከማውሳት ልንሰለቸው የማይገባ ጉዳይ ሁላችንም ልንጠነቀቀው የሚገባ ጉዳይ ነው የሰው ልጆች አኺራቸውንም ዱንያቸውንም የሚያበላሽ ማለት ነው ዛሬ በጊዜያችን ያለ ይህ ወረርሽኝ የሰው ልጆች በጣም ፈርተውታል በጣም ስጋት ውስጥ ገብተዋል ተረብሸዋል ኢባዳቸውን ቀንሰዋል ንግግር ቀንሰዋል መንገድ ማብዛትን ቀንሰዋል ከቤት መውጣትን ቀንሰዋል ሚዲያ እየተከታተሉ ውስጣቸው ተረብሸዋል ተጨንቀዋል ተጠበዋል መኝታ ቤታቸውን አላመኑ ሳሎናቸው አላመኑ ግቢያቸውን አላመኑ ልጆቻቸውን አላመኑ ምስታቸውን አላመኑ በጣም ተጨንቀዋል ይህ የተጨነቁላት ጉዳይ ምንድነች ከተባለ ይቺ ቅርቢቱ ዓለም ነች ከዚች ዓለም እሞታለሁ ሞት የሚባለው ነገር ይደርስብኛል የምትለዋ ነገር ነች የሰው ልጅን ስጋት ውስጥ የከተተችው የአኺራውስ ጉዳይ ዱንያ ረጅምም ኖርክ አጭርም ኖርክ ረጅምም ኖርሽ አጭርም ኖርሽ በላህም አልበላህም ጠጣህም አልጠጣህም ታመህም ሞት ከሳትታመምም ሞት የሚያገኝህ በቀደርህ ነው የተወሰነው ሞት ነው የሚያገኝህ የተወሰነብሽ ሞት ነው የሚያገኝሽ ያቺው አንድ ሞት ነው የምታገኝሽ ያቺው አንድ ሞት ነው የምታገኝ ሌላ ተጨማሪ የሆነ ሁለት ሞት የለም ይህ በሽታም ደግሞ በአላህ ፍቃድ በአላህ ትእዛዝ በአላህ ውሳኔ ቢሆን እንጂ አያገኝህም ማድረግ ያለብህን ሰበብ መጠንቀቅ ያለብህን ጥንቃቄ ማድረስ ያለብህን ሰበብ ታደርሳለህ እንጂ በሽታውን ፈርተ ከኢባዳ ልትዘናጋ ከዝክር ልትዘናጋ ምግብ ልትተው ልትጨነቅ ልትጠበብ ነፍስ ያልታስጨንቃት ልትረበሽ ሰውንም በጭንቅ ልታደርግ አይገባም ይህ አቂዳ አለኝ የሚል ሰው ላይ አይብ ነው በጣም ማድረግ ያለብንን ጥንቃቄ እናደርጋለን ሸሪዓ ስለማይከለክለን በል እንደውም ስላዘዘን ጥንቃቄ ማድረግ ስላለብን አላህ Subhanahu Wa Ta'ala وأنفقوا في سبيل الله ولا تلقوا بأيديكم إلى التهلكة ولا تلقوا بأيديكم إلى التهلكة إلى الله براساችሁ ጊዜ ነፍሳችሁን ጥፋት ውስጥ እንዳትከቷት ስለሚ ነብዩ መለይ ሰላቱ ወሰላም ጣኡን የሚባል በሽታ ይከሰታል የተከሰተበትን ቦታ ሂዳችሁ እንዳትገቡ አሉ ነብዩ አለይሂ ሰላቱ ወሰላም ከተከሰተበትን ቦታ ደግሞ ሸሽታችሁ እንዳትወጡ አሉ ነብዩ አለይሂ ሰላቱ ወሰላም ሂዶ ያለ መግባትም የታዘዝንበት ነው ከተከሰተበትን ቦታ ሸሽተን ወጥተን ከራሳችን አልፎ ተርፎ ሌሎች ሰዎችን እንዳንበክል የተከለከልንበት ጉዳይ ነው ነገር ግን በሽታን ፈርተን አላህን ልንረሳ አይገባም ወረርሽኝን ፈርተን አላህን ልንረሳ አይገባም ኮሮናን ፈርተን ሰማይና ምድር የፈጠረውን እኛ ራሳችን የፈጠረውን ገዳ ልንረሳ አይገባም ኮሮናን ፈርተን ቀደርን ልንረሳ አይገባም በአላህ ውሳኔ ሊከሰት እንደሚችለው መርሳት መቻል የለብን ስለዚህ የሰው ልጆች ይቺን ኮሮና ለምንድነው የፈሯት ከዚህ ዱንያ እወገናለሁ እሞታለሁ ብሎ ነው ይህንን ወረርሽኝ ይህንን በሽታ የፈሩት ይህ በሽታ እኮ አያገኝም አላህ የጻፈብህ ቢሆን እንጂ አላህ የጻፈብህ ነገር ደግሞ አይስትም አላህ ደግሞ አይደርስብህ ብሎ የጻፈብህ ነገር ደግሞ ሊያገኝህ አይችልም ለአብዱላህ ኢብኑ አባስ አንተ ወጣት ወይ እዘስተአንተ ፈስተይን ቢላሉት እገዛን ከፈለከ በአላህ ፈልግ አንማ አሳበከ ለም የኩን ሊውክጥህ ካሉት ነብዩ አለይሂ ሰላቱ ሰላም ያገኘህ ነገር እኮ ሊስትህ ማንነበረም ወአንማ አኽጣከ ለም የኩን ሊዩሲበክ የሳተህ ነገር ደግሞ ሊያገኝህ አልነበረም መጀመሪያም አላህ አልጻፈብህም ነው ያሉት ነብዩ አለይሂ ሰላቱ ሰላም ስለዚህ الله سبحانه وتعالى قرآن لاي كل نفس ذائقة الموت كل نفس ذائقة الموت እያንዳንዷ ነፍስ ሞትን ትቀምሳለች ታሞ የሚሞታል ሳይታመም የሚሞታል በልጅነት የሚሞታል በማከለኛ እድሜ የሚሞታል በእርጅና የሚሞታል ሆድ ውስጥ የሚሞታል ከሆድ ከወጣ በኋላ የሚሞታል ይህ የአላህ ውሳኔ ነው ነገር ግን ማስገኘት ያለብንን ሰበብ አስገኝተን ቀደርን ውሳኔን ማድረግ የሚችለው አላህ ነው ብለን ሙሉ በሙሉ ተወኩላችን ወደ አላህ ልናስጠጋው ይገባል ስጋት በስጋት መሆን የለብን ኢባዳችን ላይ መፍራት የለብን ለይላችን መቆም አለብን ቤት ውስጥ በመግባታችን ኢባዳችን ልንረሳ አይገባም ነፍሳችን ልናስጨንቃት አይገባም ቤተሰቦቻችንን ባልሆነ ነገር ልናስጨንቃቸውና ልንረብሻቸው አይገባም አላህ ለጂ ሙሸየድ አለው ሞት ያገኛችኋል የተገነባ ግንብ ውስጥ እንኳን ብትሆኑ ይላል ስለዚህ ሰበብን ማስገኘት ብሎ ማለት ከሞት ተፈል ማለት አይደለም ይህ ሰበቡንም አላህ የወሰነልህ ውሳኔ ከሆነ ነው በሰበቡ የምትተርፍበት ድንጋይ ብታስደረድር ሀገርህ ለቀብትሄድ ጉድጓድ ቆፍረ ብትገባ አላህ Subhanahu Wa Ta'ala የወሰነብህ ውሳኔ ከሆነ ደግሞ ያገኛችኋል ወለው ኩንቱም ፊ ውሩጅን ሙሸየደ ያለ ነው በተገነባ ግንብ እንኳን ብትሆኑ ያገኛችኋል ይላል ስለዚህ እኛ ደግሞ ልንፈራው የሚገባው በኮሮና ሳይሆን በሽርክ ቫይረስ የሞቱ ሰዎች ዘላለም ጀሃነም ይበላቸዋል ያ ነው ሊያስጨንቀን የሚገባው ዱንያ ላይ አላህን ከያዙ አቂዳቸው ከተስተካከለ
የነብዩን መንገድ አጥብቆ ከያዙ መንሃጅ ሰለፍ ላይ ከጸኑ ኢባዳቸው በታዘዙበት መልኩ ከታዘዙ የተከለከሉትን በስነ ስርዓት ከተከለከሉ በዚህም በሽታ ይሙቱ ከዚህ በሽታ ውጭም ይሙቱ በጉንፋንም ይሙቱ በትንታም ይሙቱ ታሞም ይሙቱ በራስ ምታትም ይሙቱ ሳይታመሙም ይሙቱ ወድቆም ይሙቱ በተኙበትም ይሙቱ አቂዳቸው ከተስተካከለ ካላህ ያለን አላቃ ካማረ የዘላለም ደስታ ወደሆነበት ነው የምንሸጋገረው። ነገር ግን በአላህ ላይ ያጋራን በአላህ ላይ ቆርጠን እየቀጠልን ሽርክ ቤት እየሄድን ጦንቃይ ቤት እየሄድን ማሲያን እየተዳፈር ዝሙትን እየተዳፈር ውሸትን እየተናገርን ሰውን እያጣላን የሰውን ገንዘብ እየበላን በኮሮናም ይሁን ከኮሮናም ውጭ ባለ በሽታ ብንሞት የአኺራ ጉዳያችን ከዚህ ኮሮና በላይ ያስጨንቃል ያንገበግባል። ስለዚህ ይህ ሽርክ የሚባለው ነገር ሁላችንም ሊያስጨንቀንና የሰው ልጆችን ልንመክርበት ወደ ሽርክ ቤት እንዳይሄዱ ልንከለክልበት አቂዳቸውን እንዲያስተካክሉ ምንም መጥቶ መጉዳት አይችልም ከአላህ ውጭ ምንም መጥቶ መጥቀም አይችልም ከአላህ ውጭ የአላህ ውሳኔ እስከሌለበት ድረስ የሚለውን ለሰው ልጆች ልናስጨብጣቸው ይገባል። ሰበብ መያዝ ማለት ከሞት እንተርፋለን ማለት አይደለም። ከኛ እንሻላለን ብሎ የሚፎክሩ ሰዎች አልቻሉትም። ሰበባቸው አልጠቀማቸው። ከናንተ በጣም እንበልጣለን አልፎ ተርፎ ሰው ራሱ መፍጠር እንችላለን እየሞከርን ነው ነፍስ ብቻ ነው የቀረነው አካሉን አስገኝተናል ብሎ ጥረት ሲያደርጉ የነበሩ ሰዎች እንኳን በሰበብ ብቻ መትረፍ አልቻሉ። ሰበቡ የሚጠቅመው ከተወኩል ጋር ከአቂዳ ጋር ነብዩን አለይሂ ሰላቱ ወሰለም ከመከተል ጋር ሸሪዓን ከማወቅ ዲን አልእስላም ከማወቅ በኢዝኒላህ በአላህ Subhanahu Wa Ta'ala ፍቃድ ሲሆን ካልሆነ ግን ሰበብን ብቻ ይዞ ከሞት ተርፋለሁ ብሎ ማለት በአላህ ላይ ያለንንም ተወኩል ያለንንም እምነት ይሸረሽርብናል። ጥንቃቄ ልናደርግ ይገባል።